ሜትር ርቀት በጋና አክራ በተካሄደው ውድድር ላይ ለኢትዮጵያ በታሪክ ለመጀመሪያ ጊዜ የወርቅ ሜዳሊያ ማምጣት የቻለች አትሌት ነች። ይቺ አትሌት በብሔራዊ ቡድን ውስጥ ተመርጣ አብራ ልምምድ ስትሰራ ቆይታ የአሜሪካ ቪዛ ተመቶላት ለጉዞ በተዘጋጀችበት ወቅት ያንቺ ትኬት አልመጣም በሚል ምክንያት እንድትቀር ተደረገ። ስህተቱ የሚጀምረው እዚህ ጋር ነው። ከዛ በኋላ አጃይባ አልዬ ለምንድን ነው ያልሄደችው፣ ለምን አልተጓዞችም ተብሎ ቅሬታዎች ሲቀርቡ የተሰጡ መልሶች ደግሞ ፓራዶክስ ሆኑ፣ እርስ በርስ የሚጋጩ መልሶች ነው። በጣም ትልቁ የሚደባሪ የነበረው ነገር እሱ ነው። ምክንያቱም አትሌቷ ትኬት አልመጣልሽም ነው የተባለችው። አንዱ ስትቀር ሪዝናው ሳይደረግ ትኬት አልመጣልሽም እና ከዝርዝር ውስጥ የለሽም ከመጣላቸው ውስጥ ተብላ ነው የተመለሰችው። ኤግዛክትሊ። ይህንን ስህተት ለማረም የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ ለምሳሌ ካልተሳሳትኩ ዶክተር ቅድስት መሰለችኝ በኢትዮጵያ ቴሌቪዥን ቀርባ የሰጠችው አስተያየት አለ። የአጃይባ አልዬ ጉዳይ የሕክምና ውጤት ነው እንድትቀር ያደረጋት የሚል ጉዳይ አንስታለች። የሕክምና ውጤት ነው ሶፊ ተመልከተ፣ እዚህ ጋር እንግዲህ የሕክምና ውጤት ነው ያስቀራት የሚል ጥያቄ ከተነሳ የዓለም አቀፉ አትሌቲክስ ፌዴሬሽን በግል ኢሜይሏ ነው የሚልክላት። እኛ እናውቀውም፣ ግን ለእኛ የመጣው እንዳታወዳድሩ ተብለን ነው፣ እንዳትልኳት ተብለን ነው የሚል ምላሽ ነው የሰጠችው። አሁን እዚህ ጋር ምን አይነት ጥያቄ ያስነሳል እንዴ? እችን ልጅ እንዳትልኳት ብሎ የዓለም አቀፉ አትሌቲክስ ፌዴሬሽን መረጃውን የሚልከው በምንድን ነው? እሁድ ማታ ሊጓዙ በዛኑ ቀን ነው እንደሚልከው። በምንድን ነው የላኩት? ጥያቄው በምንድን ነው የላኩት? ኤግዛክትሊ። አየው እንዴት ፓራዶክስ እንደሆነ። መጣራት ያለበት ነገር ተልኳል ተብሏል። በምን ኢንፎርማል ከሆነ ልክ አይደል? አሁን የምንሰማቸው ነገሮች አሉ። በሚሴጅ ተልኮልኛል፣ ለፕሬዚዳንቱ እንዲተረጎለታል፣ ለከሌ ተጽፏል ምናምን የሚባል ነገር አለ። ኤግዛክትሊ። ይሄ ከሆነ ኢንፎርማል ነው፣ ልክ አይደል? ይሄ ነው እንግዲህ የግልጽነት ችግር አለ የምንለው ይሄ ነው። ፎርማሊ እነሱም ካላመኑበት የኢትዮጵያ አትሌቲክስ ፌዴሬሽን ፎርማሊ መጠየቅ መብት አለው። ምንድን ነው ይሄ ጉዳይ? እንዲህ አይነት ሚሴጅ ተልኮልኛል ወይ እንዲህ አይነት ነገር ከሆነ ግለሰብ ተልኮልኛል፣ እንዴት እናርግ? ወይም ጥርጣሬ ካለው የሆነ የሰሙት ነገር ካለ እንዲህ አይነት ነገር መረጃ እየደረሰን ነው፣ ምንድን ነው ያለው ነገር፣ ልጅቷ ማወራር እንችላለን አንችልም ብሎ መጠየቅ ያለበት የኢትዮጵያ አትሌቲክስ ፌዴሬሽን። ደግሞ ሶፊ በጣም የሚገርም ነገር ሩጫው ሊጀመር 2 ቀን ሲቀር ነው እንዴ ዓለም አቀፉ አትሌቲክስ ፌዴሬሽን የሚልከው? እስከዛ ሰዓት ድረስ ሆቴል አስገብተ ልምምድ ስታሰራ ቆይተ ቪዛ ወስዳ ልጅቷ አትሌቷ ልትጓዝ በነበረበት ሰዓት ላይ ነው እንዴ? እርግጠኛ ነኝ ዓለም አቀፉ አትሌቲክስ ፌዴሬሽን 2 ቀን ሲቀር እንደዚህ መልእክት ይልካል ብዬ አላምንም እኔ። ውድድሩ ሊካሄድ ሊጓዙ እንደ ነገ ሊጓዙ እንደ ዛሬ ማታ ትኬት ያንቺ ትኬት አልመጣም ብለህ ከቦሌ መልሳት ኦን ዚ አዘር አንድ ደግሞ አይ ዓለም አቀፉ አትሌቲክስ ፌዴሬሽን እኮ እችን አትሌት እንዳታመጧት ስላለን ነው ብለህ የመለስከው መልስ ፓራዶክስ ነው፣ እርስ በርሱ የሚጋጭ መልስ ነው። አንድ ሁለተኛ የሕክምና ክፍተት ነው ከተባለና በግል ኢሜይሏ ላይ ነው የተላከው ከተባለ ለአትሌቷ የኢትዮጵያ አትሌቲክስ ፌዴሬሽን ምንም መረጃ የለኝም፣ ምንም አውቀው ነገር የለም እንዳታመጧት ከመባል ውጭ በምን ይላል? ጥያቄው እኮ በምን ነው የተባለው እኮ እሱ እኮ ነው ግራ የሚገባ። ማስረጃ ያጣ ነው አሁን። የማስረጃ በቃ ተልኳል ነው የሚል። እስኪ ላኩልን ኢሜይል ስትል አይልኩልን። እስኪ ላኩልን ማረጋገጫውን ስትል የለውም። በማረጋገጫ ያለው ያው ኢንፎርማል ከሆነ እኔም ለግርምሾውን እሺ፣ እንደዛ ከሆነ ለምሳሌ እኔ አሁን ግርምሾ ለምሳሌ የትርታ ኤፍኤም ተቀጣሪ ብትሆን አንተ ቴክስት አድርጌ እኔ ስራ አስኪያጅ ብሆን ቴክስት አድርጌ አትምጣ ብለህ ትቀራለህ እንዴ? አትቀርም አይደለ? ፎርማል በሆነ መንገድ ጋዜጠኛ ግርማቸውን ነው በዛሬው ፕሮግራም ላይ እንዳትገኝ ምክንያቱም እንደዚህ ስለሆነ ብለህ ደብዳቤ ካልሰጠው በስተቀር ሜሴጅ ስለተላከ ብቻ አትቀርም አይደል እንዴ? ስለዚህ በዚህ ይሄ እንግዲህ ኖርማል የቢሮ ስራ ነው። ይሄ ትልቅ ተቋም ነው። የኢትዮጵያ አትሌቲክስ ፌዴሬሽን ትልቅ ተቋም ነው። ዓለም አቀፉ አይዳብሌፍ ትልቅ ተቋም ነው። ኢንፎርማሊ ለምንድን ነው የሆነው? እሺ ደብዳቤው ይችን አትሌት አታመጧትም እንዳታመጧት የሚል ከዓለም አቀፉ አትሌቲክስ ፌዴሬሽን ደረሰን ካሉ የሕክምና ውጤት ችግር መሆን እንዴት አወቁ ታዲያ? ሌላ የምናውቀው ነገር የለም እንዳታመጧት ብቻ ነው የተባልነው ብለው ከመለሱ የሕክምና ችግር ነው ብለው መግለጫ እንዲሰጡ ያስገደዳቸው ወይም ድፍረት የሰጣቸው ጉዳይ ምንድን ነው? ከየት አመጡት?
አታምጧት ነው የተባልነው። ምክንያቱም ግን አናውቅም ብለዋል አይደል? ምክንያቱም ካላወቁ እንደገና ተመልሰው ራሳቸው እዛው ኢንተርቪው ላይ ማለት ነው የሕክምና ውጤት በሕክምና ውጤት ነው የሚል መልስ ከየት አመጡትሽ? እንዴት አወቁ ሕክምና መሆኑን? አንድ አትሌቷ ደግሞ እኔ እንደምሄድ ነበር የማውቀው ትኬትሽ አልመጣም እስከ